ሰላም ነው? በጣም የለም ጤንነት እያሳሰበኝ ነው ያለው። ጤነኛ ነህ? ማርያምን እርግጠኛ ነህ ጤነኛ ነህ? አዎ እግዚአብሔር ይመስገን። ምን ነው? እሺ እያደረክ በቃ እኔ ጋር ትሆኛለሽ ብዬ ነው የመጣሁት። ለኔ ምን ፊሊንግ ለአንቺ እንዴት ነው? በጣም እሺ ለምንድን ነው እሺ ሴት ልጅ ቤት ውስጥ የምትኖረው? ተሰምቶ የማይታወቅ እዚህ ቤት ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። ዛሬ የሆነ ነገር ነው የመጣሁት ማለት ነገር ሲያደርግ ደስ አይለኝም። ትናንትና የተፈጠረውን ነገር ታውቃላችሁ። በጣም ደስተኛ ነኝ በመምጣቱ ደስተኛ ነኝ ማለት ያው እሱ በመምጣቱ ምንም ጥርጥር የለውም። ባዝንበትም ብከፋበትም ደስተኛ ሆኛለሁ። በቃ ግድ ነው ያለፈውን ሁሉ ግን ያው ልደብቃችሁ አልችልም። የሆነ ያስከፋኝ ነገር አለ ማለት መሆን የሌለበት ነገር ነው። አዲስ ነገር ተፈጥሯል። ያው እንደምታውቁት ነው አዲስ ሰው መጥቷል። እኔ መምጣት ምናምን ነገር ችግር የለብኝም። ኢቭን እሱን አላምነውም አይደለም በጣም ነው ማምነው። እሱን አምነዋለሁ። እሱን ካለማመን ወይ ከሆነ ነገር የተነሳ አይደለም ግን ደግሞ የሚመጣውን አዲስ ሰው አላምነውም። ምክንያቱም ከዚህ በፊት በቃ ነገርን መደጋገም አልፈልግም። ግን ከዚህ በፊት እንደዚህ ሰው መጥቶ ምናምን ብዙ የተፈጠሩ ነገሮች አሉ። ያው ወደኋላ መለስ የምለው ነገሩን ለማስተካከል ነው። ድጋሚ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ድጋሚ የማይሆን ትርምስ ውስጥ መግባት አልፈልግም። ለዛ ብዬ ነው። ምክንያቱም ብዙ ጊዜ የተፈጠረውን አይታችሁታል እና ታሞ ከመማቀቅ አስቀድሞ መጠንቀቅ ይላል እንግዲህ ሲተረት እና የሆነ ነገር ከመፈጠሩ በፊት ቀድሜን የመጠንቀቅ አለብኝ። ይሄ ነገር እንዲፈጠር አልፈልግም። ያው ትላንትና ምንም ብዙ ልለው አልቻልኩም ማለት እንደ ሀቁ ካሰብነው ምንም መምጣቷ እኔ አግባብ ነው ብዬ አላስብም። ኦኬ መምጣቷ እሺ ይሁን ብለን ካሰብን እሱ ቤት ለማረፍ መሞከሯ ጭራሽ የማይሆን ነገር። እኔ ሁላ እሱ ቤት አልኖርኩኝም እንኳን ሌላ ሰው ቀርቶ ሌላ ባዳ የሚባል ሰው። እኔ አሁን ዘመዶቹ ጋር ቢሆን ማርያም ችግር የለብኝም። ማንም ሰው የእሱ ቤተሰብ ማለት እኔ ፋሚሊ ናቸው። እኔ ከፋሚሊ ጋር ምንም የሚያገናኘኝ ነገር የለም። ከቶም ሰላም ነኝ ምናምን ነገር ነው። አዲስ ሰው ሲመጣ ግን ችግር ይሆናል። በቃ ከቶም የማንንም ባህሪ ያላቁም ኢቭን የሷን ባህሪ ያላቁምና እሱንም ላጨናንቀው ፈልጌ አይደለም። ግን ደግሞ ከዚህ ማሰብ ያለብን አሁን የሚፈጠረውን ነገር አሁን ላይ መምጣቷን አይደለም ከዚህ በኋላ ምን ሊፈጠር ነው የሚለውን ነገር ማወቅ አለብን። በስነ ስርዓት ደግሞ መነጋገር አለብን። ዛሬ ቤቱ ሄዳለሁኝ እንግዲህ በጣም ነው የሚሄደው ሁላ ማለት ነው። ያው ቤቱ ሄጄ ሁሉ ነገር ማውራት አለብን። ሁሉ ነገር መነጋገር አለብን። ምክንያቱም በእንደዚህ አይነት ሁኔታ የማይሆን ነገር ነው። ሆቴል አለ በቃ ሆቴል ውስጥ ማደር ይቻላል። ግዴታ እኔ ሲታሰቡላ ቤተሰብ የምር ማለት በጣም ደባሪ ነገር ነው። እንዳቆ ስናስበው በጣም የሚያስጠላ ነገር ነው። ምክንያቱም አንድ ወንደላጤ ቤት ሴት ልጅ መገኘት የለባትም። በቃ እንደ ደንቡ እንደ ህጉ ስናስበው ምንም ትሁን ማንም ትሁን እኔ ክፋትን አስቤ አይደለም። እኔ ለአንድ ሰው ክፋት ጥላቻ የለብኝም። ታውቁኛላችሁ ምን መጥፎ ነገር ማሰብ አይነሳው አይደለሁም። ግን ደግሞ ያው በሱ ከመጡብኝ የማይቀር ነገር ነው። ነገሮችን ፊክስ ማድረግ ያለብኝ ገና ሳይጀመር ነገሩ ሳይበላሻሽ ነው። ግን እኔ ሁሌ ግርም የሚለኝ ማለት ነው ቤተሰብ የሆነ አንድ ነገር ተፈጥሮ ያ ነገር አለቀል ሲባል ህይወታችን በሆነ ችግሮች ወይ ሜቢ በፈተና ምናምን የተሞሉ ነው። በቃ አንዱን እልፍ ስንል አንዱ ይገናኛል አንዱን እና ያው ፈተና ነው ብዬ ነው የማስበው። ደግሞ ይሄንን ነገር እኔ እነሱ በጋራ የምናልፈው ነገር ነው። ምንም ነገር በመሀላችን እንዲገባ አልፈልግም። በቃ እስከዛሬ ብዙ የተፈጠሩ ነገሮች ይበቁናል። አሁን ላይ እኔ ሁሌም የምለው ነገር አለ ማለት ሁሌም አንድ ሰው በሰጠን ልክ ነው እኛ መለወጥ የምንችለው። ገባች አይደለ? ልክ ሰው በሚያሳየን ነገር ለወጥ የምናከብረው በሚያሳየን ልክ ነውና እሱ ፊት ካልሰጣት እሷ ምንም ሜቢ የምታደርገው ነገር አይኖርም። በቃ ዋናው ወንድ ልጅ ሴት ልጅ ወደ ራሱ እንዳትመጣ ራሱን መክታት ነው ያለበት። በቃ ራሱ ቁጥብ ከሆነ የትኛውም ሴት አትጠቀው፣ ማንኛውም ሴት አትደርስበትም። ኢቭን ደግሞ ያው እኔ ስለሷ ሳላውቅ ማውራት ፈልጌ አይደለም፣ ግን እያወራሁም ሰው የአሁን ዘመን ሰዎች በቃ በጣም ከባድ ሊነን ሴቶቻችን እኛም እኔስ የለውበትም ከደሙ ነፃ ነኝ። ያው ሴቶች ስል ሁሉንም እያጣቃለልኩ አይደለም፣ እኔም ሴት ነኝ እና ያው አንዳንድ ሰዎች በቃ በሰው ህይወት ተገብቶ ምናምንና እኔ እንደዛ አይነት ህይወት መኖር አልፈልግም። እንደዚህ አይነት ነገር ተፈጥሮ ደግሞ ከሰው ጋር ግብግብ ውስጥ መፍጠር አልፈልግም። ያው ግብግብ ውስጥ ብንገባ እርምጃን የምናየው ይሆናል። አሁን እንዲህ ነው ብዬ
ማውራት አልፈልግም። ያው ነገሩ ሳይባባስ ማውራት ስለፈለኩ ነው። ነገሩ ማይሆን ነገር ውስጥ ሳይገባ ካሁኑ ፊክስ እንድናደርገው ፈልጋለሁ። ነገሩን ካሁኑ ማስተካከል ልክ ከሄደ በኋላ ዘሎ እኔም ደግሞ ዝም ማለት የለብኝም። እሱን እንደሚቆጣጠረኝ እኔም እሱን የምቆጣጠር 100% ኃላፊነት አለብኝ። ኢቭን እችላለሁም። በቃ አሁን ፍቅረኛ ማቾች ነን ብላችሁ ስታስቡ ተነጋግራችሁ የሚገቡበት በጣም ብዙ ነገሮች አሉ። ያንን ነገር አምነን እስከገባን ድረስ እሱም እንደምፈልገው ነው የሚሆነው፣ እኔም እሱ እንደሚፈልገው ነው የምንሆነው። ምክንያቱም በቃ ህይወቴ ነው ብለን ከያዝንበት ከገባንበት አይቀር በስነ ስርዓት እና ያው በዚህ ልጁ ገራሚ ልጅ ነው። ያው የኔ ፍቅር የምለውን ነገር ሁሉ ያደርጋል። በቃ ማለት እኔ ልረዳው እንጂ በመልካም ነገር ይሁን። አሁን ላይ እኔ ችግር ለመፍጠር አይደለም ወይም ደግሞ የማይሆን ነገር አይደለም። አንዳንዴ ውስጣችሁ የሚነግራችሁ ነገር አለ አይደለ? የሆነ ነገር ሊፈጠር ስል ሜቢ የሚታወቃችሁ ወይ ደግሞ የሆነ ነገር እንደዚህ ሊሆን ይችላል እና ያ ነገር ከመሆኑ በፊት እኔ የራሴን ጥንቃቄ ማንም ሰው አሁን ሰው ማስቀየም አልፈልግም። ኢቭን በሱ ከመጡብኝ ማንንም ሰው አስቀይማለሁ። እኔ ችግር የለብኝም። ከማንም ሰው ጋር መጣላትም ካለብኝ ምንም ነገር ማድረግ ካለብኝ ችግር የለውም፣ እጣላለሁ ከማንም ሰው ጋር በሱ ከመጡብኝ። ግን ደግሞ ቤተሰብ እንደሱ አይነት ነገር ውስጥ ሳንገባ ምንም አንድ ሁለት የሚባባል ነገር የለም። እንደሱ አይነት ነገር ውስጥ ሳንገባ ነገሩን እኔ እና እሱ ብቻ ማስተካከል ነው የምፈልገው። እና ቤተሰብ የዛሬ ፖይንቴ ያ ነው። በቃ አግኝቼ ሁላ እስከምናወራ በጣም ነው የጨነቀኝ። በዛ ላይ ደግሞ የምር ናፍቆኛል። በቃ ትናንትና አጋጣሚ ደክሞትም ስለነበረ ወዲያውን የተለያየ ነው። ብዙም ያወራ ነው የተገናኘ ነው ነገር የለም። አንዳንድ ነገሮች ነው ቁም ነገር ካወራሁት በኋላ ደግሞ ጀስት ፈታ እንላለን፣ እንጫወታለን፣ እንዝናናለን። ያው እስከዛ ግን ቁም ነገር ነው ላወራው የምፈልገው። ገባችሁ አይደል? ነገሮችን መጀመሪያ ቅድሚያ አሁን ያልተመለሱልኝ ጥያቄዎች አሉ። የእውነት ነው የምላችሁ ያልተመለሱልኝ እና ልክ እሱን ሳገኘው የሚመለስልኝ ጥያቄዎች አሉ፣ ብዙ ጥያቄዎች አሉና ይዤው ነው ለሱ የሆነ አይምሮዬ ላይ የፈጠረብኝ ነገር አለ። እኔ ደግሞ መናገር በጣም ነው የሚመቸኝ። በቃ የለ በራሱ የሚነግረኝ ከሆነ ኦኬ ሰየው። እንደዛ ካልሆነ ግን በእኔ ተነሳሽነት እኔ አብርቼው የሚነግሩኝ ነገሮች አሉ። ዛሬ እሱን ነገር ፊክስ እናደርጋለን። ከዛ እሱን ነገር ካስተካከለን በኋላ ወደ ነበረው ፍቅራችን እንመለሳለን። ያው ምንም የሚያግደን ነገር የለም አይደለም የሚባለው። መጀመሪያ ግን አሁን እሱ ጋር ሄጄ ክቡኑ ሁላ የሚለው ምክንያቱም አልደወልኩለትም፣ ምንም አላናገርኩትም። ሆነ ያናገርኩት ነገር የለም፣ ያወራሁት ነገር የለም። በቃ በራሴ ያሰብኩት ትናንትና እንዲሁ በቃ ትንሽ እንኳን አልተኛውም ስላመሻሁኝ ሀሳብ ሆኖብኝ ነበር እያለ በቃ የሆነ እንዴት ሊሆን ነው ምናምን ነገር እያልኩ ማለት ነው። በቃ እንዴት መሆን አለበት ህይወታችን በምን መንገድ ነው። በቃ የሆነ ደግሞ ሰው ሲመጣባችሁ የሆነ ነገር ክላሽ ላይ ያደርግ ይችላል ማለት ነው። በቃ የሆነ ነገር ሊበላሽ ይችላል። ለእንደዚህ አይነት ነገር ደግሞ በእኔ በኩል ምንም አይነት ክፍተት አይኖርም። የእሱን ደግሞ የምናየው ይሆናል። በሱ በኩል ምንም አይነት ክፍተት እንዲኖር አልፈልግም። እንዲያቱም በቃ ቤተሰብ የሆነ ሁሉ ነገር ይሰለቻቸዋል አይደለ? ላይፋችሁ ላይ አዳዲስ ነገር ሲመጣ እና የተደጋገመ ነገር ሲሆን በጣም ይደብራል። በቃ አሁን ከዚህ በፊትም በቃ እንደምታውቁት ነው የለም እንዲህ ነው ብዬ ግን እኔ አልዋሻችሁም። የእውነት ነው የምላችሁ ለእናንተ አልዋሻችሁም። ልክ ኤርፖርት ሄደን ሴት ሳይ አይምሮ ላይ ይመጣልኝ ነገር አይደል? ያው እናንተም አይምሮ ላይ ሊመጣ ይችላል ማለት ነው። ያ ነገር አይምሮ ላይ ይመጣና ያ ነገር ድጋሚ እንዲደገም ስለማልፈልግ ነው ነገሩን ሳይውል ሜቢ አድሯል ስላደረ ግን ሳይውል በነጋታው ሳይውል አድሮ ምን ብሎ ምናምን ነገር ለመመለስ በቃ ከአይምሮዬ ጋር ምንም አይነት ጭቅጭቅ በሱ ጋር የሚመጣ ከሱ ጋር መከራከር ምንም ነገር አልፈልግም። ዛሬ ያንን ነገር ፊክስ እናደርገዋለን እና ቤተሰብ እንሂድ። ቤት ነው ያለሁት ምክንያቱም በጠዋት ውጭ ወጥቶ ምናምን ያው ካሜራማኔን ልክ ውጭ እንስራ ምናምን ነገር ስለጅ ወደዛ ነው ያለኝ። በውጭ በብርድማ ብሎኝ ያው ቤት ነው እንግዲህ መግቢያ የሰሩት ቅርብ ስለሆነ ነው። በዚህ ውጭ መውጣት ምንም ጥቅም የለውም ብዬ ነው። ምክንያቱም ከዚህ እነሱ ጋር በጣም ቅርብ ስለሆነ ወጣሁኝም እዚህም ሰራሁኝም ኖርማል ነገር ነው እና ቤተሰብ ያው አሁን እንሄድና እሱን እናገኘው። ከዛ በኋላ እንግዲህ የሚመለስልኝን ነገር የሚፈጠረውን ነገር አብረን የምናየው ይሆናል። እንሂድ ቤተሰብ ቆየ ነው
አይ ምንም አልፈልግም። እሱን ከቻልሽ ወይ ጥሪ አላ እንዴት ነሽ? አይደል አሪፍ ነው። ለመድሽው? አይ አሪፍ ነው፣ ደስ ይላል። ችግር የለውም ማለት ወይ ማርክ ና ቤዚ መጣለች። ወይ አሁን ነው የመጣሁት። እንዴት እንደሆነ ከሻወር እየወጣሁ እንዴት በጧት መጣ? ላወራክ ነበር እኔማ ብቻህን ነክ ብዬ ላወራክ ነበር። ለካ እንግዳ ይዘካል። እንግዳ ይዘካል ቤት እንዳለች ነግሬሻለሁ ማለት ነግሬሻለሁ። በደንብ ያወራንበት ነገር እኮ አይደለም። እሱማ እኔ አውራሻለሁ እናወራለን ያልነው ነገር በጧት መጣሽ። እኔ ገና አውራሻለሁ እሱማ እኔ ትናንትና ስለደከመክ ብዙ ልጫነክ አልፈለኩኝ። እሺ ምንድን ነው? እና ለዛ ነው ፊትሽ ሁላ ተቀያየረ። ምን ሆነሽ? ምንም አልሆንኩም። ደህና ነኝ ደህና ነኝ። ላውራክ ነበር የፈለኩት። ችግር ነው ብቻ ከላውራክ ነበር ወሬኛ ብቻ አይደለም ማለት ብቻ ያው ከቅርታ ጋር ማለት እሷ እንድትኖር አልፈለግሽም? አልፈለኩም። ብቻ ሲባል እኔ እናንተ አይደለም እኔ እናንተን ያማከለ ነገር ስለሆነ እሷ ይመለከታል እኮ። ምን ችግር አለው? እሷም ኖረች እንኳን ኖረች ችግር የለውም። ነገር ግን ካልፈለግሽ ችግር የለውም። አዎ እኔ እናንተ እንድናወራ ነው የምፈልገው። እኔ እናንተ እንድናወራ ነው የምፈልገው። ከባድ ነገር ነው። እሺ አንዴ ላውራትና ማውራት ነው የምፈልገው። ብቻህን አልኩህ አይደለ? ምንድን ነው? ተረጋጋ። ልክ ነህ ነው? ምንድን ነው? ደህና ነህ? ግን አይ ማርያምን ጤንነትህ እያሳሰበኝ ነው በጣም። የለም ጤንነትህ እያሳሰበኝ ነው ያለኸው። ጤነኛ ነህ? ማርያምን እርግጠኛ ነህ ጤነኛ ነህ? አዎ እግዚአብሔር ይመስገን። ምን ነው? እሺ እያደረክ ያለው ነገር ትክክለኛና አግባብ ነው ብለህ ነው የምታስበው ወይስ የሆነ ነገርህን አስነክተኸው ነው የመጣከው? የት የሄድክበት ቦታ ማን ነው የሚያስነካኝ? ጌታ ሆይ ምንም እንዳልተፈጠረ ምናምን ምንድነው እኮ እኔ ምንድነው እና ግራ እያጋባሽ ነው እንዴ? ትናንትና እኔ ጋር ነው የምትቆየው ብዬ ነግሬሽ እርግጠኛ ያልሆንንበት ነገር ነው። ገባክ አይደለ? ሲቀጥል ወንድ ላጤ ቤት ሴት ምን ልትሰራ? እኔ ብቻ እኮ አይደለም ያለው ያ አለ ሄኖኩም አለ እኔም አለው። ይኑር እሺ ኑሩ። የእናት ልጅ አይደለች፣ የአባት ልጅ አይደለች፣ አክስት እህት አይደለች። እሺ ምን ትሰራለሽ? ቤት ካስገብቶ ማኖሩ አግባብ ነው? እኔ እንኳን ገብቼ አልኖርኩበት። ይኸውልሽ እኔ አሁን ከዛ እዚህ ሳመጣት ነግሬሻለሁ። ኢቭን ምንም መምጣቷላ ማለት ህይወት ስራ ምናምን የላትም። ምን ትሰራለች እዚህ? የራሷ የምትለው ነገር የላትም። ይኸውልሽ የራሷ የምትለውን ነገር ለቃ ነው። ለምንድን ነው የምትመጣው? ማን ስለሆነች ነው ለአንተ ብላ ለቃ የመጣችል? እኔ ገባክ አይደለ? አባት ልንገርህ፣ የማይሆን ነገር ውስጥ መግባት ምን ሆነሽ ነው? ልንገርህ ዛሬ ሁሉ እህቴ ማለት ናት እያልኩሽ ነው ያለው። በእናት ነው በአባት እህት የሆነችው እማላቃት በዚህ መወለድ ቋንቋ ነው። ተው አለዋ የቋንቋ አይነት የእናቴ ልጅ ያላረገችልኝ ነው እሷ እያደረገችልኝ አለች። በውለታ እየታለልክ ነው ያለኸው። ልንገርህ እኔ ምን አልሽ ቤዛ ነው የምትለው እየነገርኩ ነው። እኔ የሆነ ነገር አንቺ ቆይ ለእኔ የሚያስደስተኝ ያስደስትሽም ነው። ይሄ ምንድን ነው የሚያስደስተው? በቃ ለእኔ ብላ ነው የመጣችው። ጥቂት ጊዜ ነው የመጣችው። በቃ እኔ ጋር ሆቴል የለም በሙላ ሆቴል እኮ ማረፍ አልፈልግም። ለምንድን ነው የማትፈልገው? ፋይን አንዴ ግን እሱን እያወራሁት ነው ያለሁት። ችግር የለውም እኮ እሷን ባለችበት ስለሷ እያወራሽኝ ስለሆነ ችግር የለውም። ደህና አይደለም። እኔ የምር ላስከፋሽ ፈልጌ እና ምን እንድልክ ነው? አመሰግናለሁ አልልክም ማለት ልንገርሽ፣ እኔ አንቺ መናገር ፈልጌ ወይ ላስከፋሽ ፈልጌ አይደለም። ያው በመምጣትሽ በጣም ደስተኛ ነኝ። እለዋለሁ ወይዚ እለዋለሁ ልንገርህ እና ልንገራችሁ ነገር በዚህ ነው የሚጀመረው። ምንድነው ነገር ብለሽ በዚህ አይምሮሽ ነው እንትን እያለሽ ያለው? እዚህ የመጣሁት ማርክን ብዬ ነው።
ሌላ እዚህ ማንም የለኝም። በቃ እናንተ ናችሁ ማርክን ቢኒ መጣ እሱ ጋር በታቀርቢያት አይ ለምን መጣች? ኖርማል ነው በታቀርቢያት ኖርማል ነው። የማይሆን ነገር አትበል። የሚባል ነገር ማንንም ሰው ማቅረብ አልፈልግም። ልንገርህ፣ አንደኛ አሁን እንግዳ ናት አይደለ? ኢቭን ለሀገሩ እንግዳ ናታ። ሶ እሷን ማስከፋት አልፈልግም። የማይሆን ነገር ውስጥም እንድንገባባ አልፈልግም። ስለዚህ እሷ እዚህ ቤት እንድትኖር አልፈልግም። አንደኛ ነገር እኔ ባንተ ላይ የመወሰን መብት አለኝ አይደለ? አንተም በእኔ ላይ እንዳለክ ሶ ህይወትክ ላይ መወሰን የምችል ከሆነ እሷ እዚህ ቤት እንድትቆይ አልፈልግም። ኢቭን ዛሬ ሆኖ ከማርክ ተለይቼ ተማለይዱ እኔ ሁላ እኮ ፍቅረኛው እንደዚህ አላልኩም እኮ አባት። እኔ ሁላ ልንገርሽማ ሚን ስምሽን ሁላ እኔ እንጃ አላወቅኩት አልነገርሽኝም እና ይቅርታ። እኔ እንደዚህ አልጠበቅኩሽም። እኔ ማርክ ስላንቺ ብዙ ጥሩ ነገሮችን ነግሮኛል። ግን ላይክ አሁን ላይ አንቺ ላይ ያያየሁት ያለው ሪአክሽን ጥሩ አይደለም። ለኔ ያለሽ አመለካከት ማለት ነው። ኦኬ ላንቺ ያለኝ አመለካከት መልካም እንዲሆን ማለት ነው። ቆንጆም እንደምታደርጊ ታውቂያለሽ። አንደኛ ከዚህ ቤት ውጪ ከዚህ ቤት ከወጣሽ በጣም የሆነ ስዊት የሚሆን አመለካከት ነው የሚኖረኝ ካንቺ ጋር። ሶ አሁን በእንደዚህ አይነት ሁኔታ በዚህ ምንም እኮ ኢቭን እያቆላመጥኩ ነው። እሺ ጭራሽ አይደለም እንደዛ አይነት ነገር አስበሽ ከሆነ እንደዛ አይነት ነገር ከሆነ ተሳስተሻል እያልኩሽ ነው። እንደዛ እኔ ሲጀመር ኢቭን ላውራክ እንኳን የመጣሁት እንደዛ አይነት ነገር ነው። ገባክ አይደለ እኮ አንቺ በእንደዚህ አይነት ነገር ተጠራጥረሽኝ ነው። ልንገርህ ብጠራጠርህ ኖሮ ማለት ነው ነገርን ሳይመጣ ገባክ። እኔ ነገር ሳይመጣ ነው ማውራት የፈለኩት። ገባ አይደል? ኢቭን ጭራሽ ኖቢ አይደለም። እሺ እንዴት ነው የምትረጂኝ? እኔ እየነገርኩሽ ነው አይደል? እሺ ሌላ ሰው እንግዳ ሲመጣ ምናምን ሆቴል ነው አይደለም የሚያድረው? ሌላ ሰው ብዙ ዋጋ ከፍዬለታለሁ። እሱ ብዙ ነገር አብረን አሳልፈናል። አንተን ማለት ነው ከሱ አንተን አልጠራጠረም ማለት ማትለይበት ምን ምክንያት አለ? ከሱ ጋር ማተ ጓደኛሽ ነው አይሚን ወንድምሽ አይደለም? ታይሙ ሲደርስ መውጣት ባለብኝ ታይም እወጣለሁኝ። እኔ ለትንሽ ጊዜ ነው የመጣሁት፣ እሄዳለሁ። ላይክ ማረፍ እስካለብኝ እዚህ ቤት ድረስ አርፋለሁ። በቃ ከማርክ ጋር ለማረፍ ነው የመጣሁት። እኔ ከዛ ሳመጣት እኮ እንደዛ ብዬ ነው ያመጣሁት። በቃ እኔ ጋር ትሆኛለሽ ብዬ ነው የመጣሁት። ለኔ ምንም አይነት ፊሊንግ የለኝም። ለአንቺ እንዴት ነው በጣም እሺ ለምንድን ነው እሺ ሴት ልጅ ቤት ውስጥ የምትኖረው? ተሰምቶ የማይታወቅ እዚህ ቤት ተፈጥሮ የማይታወቅ ነገር ይፈጠር የምትለው ለምንድን ነው? አይደለም ሚኪ ምንም አይደለም። በዚህ ምንም አይመስለኝም። ስለተነገርኩ የሚቆጨኝ ነገር አይደለም። ኢቭን እንደ ትልቅ ሰው ነው ላይ እየተነጋገረ እኔ እንደዚህ አይነት ነገር ልንገርህ። እኔ አንደኛ ሳባለች ልንገርህ በዚህ አሁን ከዚህ በኋላ ካሜራ ምናምን መባል የለበትም። ላይፋችን በካሜራ ያለ ነው። ገባክ አይደለ? እያንዳንዱ ነገር በካሜራ ምን ነው። በዚህ ሰው ካሜራ ውስጥ መግባት አትፈልግም። ካልፈለገች ከካሜራ ዘጋ ቁጭ ብላ ማዳመጥ ትችላለች። ስፔክት እየሰጠዋት ነው። ገባ አይደለ? በጣም ትክክል ነገር ነው። እኔም በሰው ፊት ማውራት አልፈለኩም። አንደኛ ነገር በሰው ፊት ጭራሽ ባላወራ በጣም ደስ ይለኛል። ገባ? ምክንያቱም ማስተካከል ያለበት ነገር ካለ ሁለታችሁ እንድታስተካክሉ ነው። እንድትታገሽኝ ይፈልጋል። እንደዚህ እንድትናገር አልፈቅድልሽም። ችግር የለውም። እንደዚህ ማሰባ ለሷ ኖርማል ነው። ነገር ግን ይሄ ከኔ ማለት የኔ ቆንጆ እኔ እሱን እንደፈለኩ መናገር እችላለሁ። እሺ ማሪ ስፈልግ መናገር እችላለሁ። በዚያች ላይ ፍቅረኛ ከሆንኩኝ ፍቅረኛ እኮ ሪስፔክት ሊገባሽ ይገባል። ሪስፔክት ሰጥቻለሁ። ሪስፔክት ለኔን ሪስፔክት እንድታረጊኝ እፈልጋለሁ። እኮ ነው አክብሬ ያመጣሁትን ሰው ለምንድን ነው እንደዚህ የምታረጊው? ምን ማለት ነው? አክብረ ካመጣት በስነ ስርዓት እኔ ማቀው የትም ሀገር የትም ቦታ ማቀው እንግዳ ይመጣል አይደለ? ሶ ሆቴል ሆቴል ትከራይላታለህ። ሆቴል እኔ ብቻዬን አይደለም ያለሁት ከሰው ጋር ነው አይደል ያለሁት። ሶ አንድ ክላስ አለ መኖር ትችያለሽ ብዬ ነው ያመጣሁት። እሺ አሁን ሆቴል ላይ እንትን ልበላት። እኔ እንኳን በቃ ነገሮችን በራስህ እየወሰንክ በራስህ ነገሮችን ፊክስ ለማድረግ እያሞከርክ ነው። ገባ? እኔ ምንም በራሴ እየወሰንኩ አይደለም። መመካከራችን ነገር ትተህ ማለት ነው። ምን መካከረው ነገር ትተህ በራስህ ሁሉ ነገር እየወሰንክ ነው ያለው። ገባ አይደለም? በራስህ ነገሮችን ኢቭን እንደዚህ እናታስበለው እንደዚህ ባመጣት ይደርሻል አይደለም? መቼ ይዘሃት ከመጣህ በኋላ ነው እኔ ነገር ማወቅ ያለብኝ። ከመጣሁ በኋላ ይኸውልሽ እኔና አንቺ ተኮራርፈን ነበር አይደል? ለምንድን ነው በጠዋት መተሽ እንደዚህ አይነት ነገር የምታወሪኝ? ሰው መምጣት አልነበረብኝም። ኖ መምጣት ያልነበረብሽም አይደለም። እንዴ ተረጋግተሽ እኮ እያወራሽኝ አይደለም። ባይዞ አንተን ጠብቄ ሌላ ዱብዳ ነው ያገኘሁት። ገባ አይደለም? ምንድነው ዱብዳ? አንተን ፈልጌ ኖርማል ነገር ነው። አይምሮሽን ብቻ ሌላ ነገር አታሳስቢው። አይሽ እኔ የምታፈቅሪኝ ከሆነ ባይዞ እንደዚህ አንተን ብጠራጠር ካንተን የሆነ ነገር በሆን ምናምን ቀድሜ ላንተ ለመናገር ቀድሜ አንተን ለማውራት እዚህ ቤት አልመጣም።
እንደፈለክ መሆን ትችላለህ ብዬ መተው እችላለሁ። ገባ አይደለ? እኔ አንተን ባልናገር አልወድክም ማለት ነው። እኔ የፈለኩትን ነገር ደግሞ አምነሽ እንድትቀበይኝ ይፈልጋል። እንደዚህ ማድረግ አልችልም። ለምንድን ታውቃለህ? የኔን ፍላጎት ማክበር አለብህ እኮ። የኔ ፍላጎት ምንድነው? የኔ ፍላጎት እሷ ከዚህ ቤት ወጣ በስነ ስርዓት ሩም ተከራይተንላት ማድረግ አልችልም። ራሷን ጠይቂያት። እኔ እንደዛ ብዬ ቃል ገብቼላት ነው የመጣሁት። ራሷን ጠይቂያት። እሺ የምትል ከሆነ እኔ አለኝ የምለው ከማርክ ውጪ ማንም ሰው የለኝ። ለምንድን ነው እንደዚህ አይነት ጭንቀት ውስጥ የምትከቺኝ? እኔ ስንት ነገር አሳልፌ ነው የመጣሁት። ከዛ ግን ከማርክ ጋር ነው ልንገርህ፣ ስንት ነገር አሳልፌ ነው የመጣሁት። ልንገርህ፣ እኔ እሷ ከዚህ ትውጣ ምናምን ለእሷ ክፍ አላቃትም። ገባህ አይደለ? ለማላውቀው ሰው ክፋትን አልመኝም። እሷ መጥፎ ናት ብዬ አላስብም እኮ። ቀረቢያት አይደለ? እኔ ስላንቺ ብዙ ነገር ነው ያወራሁት። የፈለከው ማውራት ትችላለህ። እኔ አይመለከተኝም። እሱ ከቤት ውጪ እያለሽ ልንገርህ፣ ከቤት ውጪ እኮ አይደለም፣ በስነ ስርዓት ባለው መንገድ ሩም ይዘን የፈለገችው አይነት ሩም ይሁን ሩም ይዛ በስነ ስርዓት መኖር ትችላለች። ያንን ነገር ደግሞ አልፈልግም ብላኝ ነው ከዛ እዚህ የመጣሁት። አሁን እፈልጋለሁ ካለች አሁን ሄጄ መያዝ እችላለሁ። አሁን እኔ እዚህ ጋር አንድ ነገር ኢቭን አንቺም እንድታውቂ የምፈልገው ነገር አላቀሽም አይደለ? ለአንቺ ጥላቻ ሊኖረኝ አይችልም። አንቺን የሆነ ነገር ሊሰማኝ አይችልም። ምክንያቱም ስለማላቀሽ ምንም መጥፎ ነገር ልናገርሽ አልችልም። ኢቭን እየተናገርኩሽም አይደለም ምንም መጥፎ ነገር። ያው ስታስቢውላ መሆን ያለብሽ ቦታ እዚህ አይደለም ብዬ ነው የማስበው። ማሰብ የምትችል ከሆነ እሺ፣ የተቀበለችክ ቤቷን የተቀበለችክ አንተ ስትሄድ ነው የሄድከው። ምን ታውቂያለሽ አንቺ ስለኔና ስለማርክ? ምን ታውቂያለሽ? ምንም ማወቅ ቻይና ሆኖ ምን እንደተፈጠረ ምን ታውቂያለሽ? ስንት ነገር አብረን እንዳሳለፍን ምን ታውቂያለሽ? ኦኬ ማለት እኔ የማውቀው ከሱ ጋር ስንት ነገር እንዳሳለፍ። እስቲ ምን አሳልፋችኋል? ምን ለምንድን ነው? አይ ኖ እስቲ ቆይ ኖ ሚስጥር ይውጣ። አይ ኖ ማወቅ ያለብን ምንም ሚስጥር ምንም የተደበቀ ነገር የለም። ምንድነው እያወራሽ ያለሽ? ያሳለፋችሁትን ነገር ለማወቅ ምንድነው የምናሳልፈው? አንቺ በሌላ አንግል እየተረዳሽ ነው። ኔጌቲቭ ነገሮች እየሰማሁት ነው አይደለ? ኔጌቲቭ እያደረግኩት አይደለም ወይ ሜቢ ምን ማለት ነው? በኋላ እናወራለን። እሺ ማለት በኋላ እናወራለን። አንቺ መረጥ አድርጊ፣ ተረጋጊ፣ ወደ ራስሽ ተመለሽ። ማለት ወደ ራሴ እንዴት ልመለስ ወደ ራሴ? እኔ ማውቃት ቤዛ አንቺ አይደለሽ በፍጹም። ሲጀመር አታውቂኝም። እሺ እኔ ቆንጆ አታውቂኝም። አዎ አታውቂኝም። አሁን የሚወጣ ከሆነ ከቻለ ጥሪው እና ንግግሬን አልጨረስኩኝም። ጥሪው ማርክ አይ ኖ ንቀት ነው። ምንም ንቀት አይደለም። አይ ኖ ንቀት ነው። ቦታው አይደለም ይሄ የምናወራበት ቦታ አይደለም። ቦታው ካልሆነ መጀመሪያ በስነ ስርዓት ማውራት ያለብህ ነገር በስነ ስርዓት ነው ማውራት ያለብህ። ማለት እናውራ። የት ነው የምወጣው? ገና ከቤት እንውጣ። ማውራት ነው አይደል? ፈልግ እኮ ለምንድን ነው ከቤት የምወጣው? ለምንድን ነው ከቤት ወተምና እኮ እኔ ማውራት ልንገርህ ነው አይደለም። ሁሌ ለምንድን ነው የራስሽን ነገር ብቻ የምትረጂው? እኔ ፕሮግራም ነው ያንተ ምንነት ልበል፣ በጣም የዋህነት በዝቶ አይምሮህንም አይንህንም የደፈነክ ልጅ ነህ። ገባህ አይደላ? የሆነ ነገሮችን ዲፕ አይታየህም። አሁን ላይ የምታደርገው ነገር ብቻ ነው። ልንገርህ ሁሌ ይሄ ነገር ነው አይደለም። ይሄ ነገር ራስን ነው የሚጎዳክ። ምንድነው ራስ የሚጎዳኝ? እኔ የሚጎዳኝና የሚጠቅመኝን አላውቅም። ሕፃን ልጅ ነኝ። እስቲ እናየሃለን። ገባህ አይደለ? እናየሃለን። የሚጠቅምህን ነገር እየወሰንክ እንደሆነ እናየሃለን። ጌታ ሆይ እሺ አሁን ለምንድን ነው እንደዚህ መቃላት የምንመላለሰው? በነገራችን ላይ በስነ ስርዓትና እንደ ትልቅ ሰው እያወራሁክ እና ኢቭን ቃላቶችን እየመረጥኩኝ በስነ ስርዓት ነው እያወራሁክ ያለሁት። ይገባ በስነ ስርዓት እያወራሽኝ ከሆነ ይሄ ነገር ደግሞ ሊሆን አይችልም። ይሄን ነገር ደግሞ አምነሽ ከኔ ጋር ትቀበያለሽ አትቀበይም ደግሞ አንቺ ምርጫ። አንተ የኔን ሀሳብ መቀበል አትችልም። እኔ ደግሞ ይሄንን ለቃል የገባሁትን ነገር ቃሌ ላጥፍ አልችልም። እየነገርኩሽ ያለሁት ይሄን ባይዘይ ማለት ነው። አንደኛ ለነገሮች መፍጠን የለብክ። እሺ ለቀጣዩ ላይፍ መፍጠን የለብክ። እሺ ተሳሳትኩ። ኦኬ እሺ አይ ኖ ኑሩ ብዬ እንደታው ነው እኔ ተወክላለሁ። ችግር የለውም። ኢቭን መኖርም ትችላላችሁ። ገባህ አይደለ? አንድ ቀን ሁለት ቀን ዴይሊ እንደኮ ምንድነው አመኖርሽን በሌላ ነገር እንተመሽዩ ወይኔ ጉዴ እንደ እህቴ ማስባት ልጅ አብራኝ ብትኖር ምን ችግር አለው ነው እያልኩሻለሁ። በማንቢን በኩል እንግዲህ ማቃት ልጅ ያለችው አንተ ከዛ
አነስ የሚሉ ናቸው። በማቢ ወይስ በፋዘር በኩልም ከሆነ ማንም የለም።